ርዕሰ አድባራት ወገዳማት ጣና ቂርቆስ። ይህ ታላቅ ገዳም ለትልቁ የጣና ሐይቅ እንኳ መጠሪያ ስሙ የተገኘበት በምስራቃዊው የጣና ሐይቅ ጫፍ ላይ በጎንደር ክፍለ ሀገር በደራ ወረዳ ውስጥ የሚገኝና የኢትዮጵያ ብሔራዊ እምነት ለሆነችው የኦርቶዶክስ ተዋሕዶ ሃይማኖት የትውፊት ማህደር፣ ለምዕመናን የታሪኩ መገለጫ፣ የአባቶች የቅርሶቻቸው ሙዚየም የሆነ ታላቅ ገዳም ነው። ወደ ገዳሙ ለመግባት ሁለት አይነት መንገዶች መጠቀም የግድና አማራጭ የሌለው ነው። አንደኛው መንገድ ከባህር ዳር ተነስተው በሚመጡ ጀልባዎች ሲሆን፣ ሁለተኛው መንገድ ደግሞ በየብስ የማድረግ ጉዞ ሲሆን ከባህር ዳር ተነስተው በመኪና ትራንስፖርት ወደ ሐሙሲት ከተማ ድረስ በመሄድ ወደ ናቢጋ የሚወስደውን መንገድ በመከተል ክርስቶስ ሰምራን በሰሜናዊ አቅጣጫ ላይ በመተው የጉማራን ወንዝ ተሻግረው የሚያገኙት ጥንታዊና ታሪካዊ ገዳም ነው። መንገዱ አስቸጋሪ ነው። ከ15 እስከ 17 ኪሎ ሜትር ያህል የእግር መንገድ በመጓዝ ፈታኝና አድካሚ የእግር ጉዞ ካደረጉ በኋላ የሚደርሱበት ነው። የገዳሙ አንደኛው ጫፍ ከጣና ሐይቅ ጋር የተገናኘ ሲሆን፣ በሌላው ወገኑ ደግሞ ከየብስ ጋር የተገናኘ ነው። ከገዳሙ በስተ ምስራቅ በኩል በዚሁ ገዳም ውስጥ በሴቶች ገዳም ታገለግል የነበረችው የቅድስት ክርስቶስ ሰምራ ገዳም ሲያዋስነው፣ በምዕራብ በኩል ደግሞ በርቀት የታላቁ ዳጋ እስጢፋኖስ ገዳም ያዋስኑታል። ገዳሙ በተለይ በምስራቃዊ ጎኑ በኩል ከውሃው ውስጥ በጥሩ መሐንዲስ ተገንብቶ የወጣ ግሩም ሕንፃ የሚመስለው የድንጋይ ጉብታ ለተመልካች እይታ እጹብ ያንተ ሥራ የሚያሰኝ ድንቅ ተፈጥሮ ነው። ይህ ገዳም ከዘመነ መሳፍንት ወዲህ በደርቡሽ ጦርነትና በአካባቢው ሕዝብ ተጽዕኖ 300 ዓመት በላይ ጠፍቶ ቆይቶ አሁን በቅርብ ጊዜ በ1984 ዓመተ ምህረት ላይ በጥቂት መነኮሳት ተቋቋመ። በምዕራባዊው የገዳሙ አቅጣጫ በኩል ከዓለት ጋር የሚጋጨውንና በግጭቱ የሚፈጠረውን የማዕበል ድምፅና ገዳሙ ደን ውስጥ ሆነው የሚዘምሩትን የአዕዋፍ ዝማሬ እያዳመጡ ቀጭኗን መንገድ ተከትለው ወደ ገዳሙ ይገባሉ። የጣና ቂርቆስ ቤተ ክርስቲያን ከገዳሙ ከፍተኛ ቦታ ላይ የተሰራ ሆኖ የቃል ኪዳኑ ታቦት ጽላት ሙሴ ካረፈችበት ቦታ ምዕራብ አቅጣጫ በቅርብ ርቀት ላይ ይገኛል። የቤተ ክርስቲያኑ ቅርጽ 4 ማዕዘን የሆነበት ምክንያት የቃል ኪዳኑን ታቦት ድንኳን አምሳያ እንደሆነ መነኮሳት ይገልጻሉ። ገዳሙ የተመሰረተው ከክርስቶስ ልደት በፊት በ982 ዓመት ወይም ዓለም ከተፈጠረች 4518 ዓመት ዓለም ላይ በቀዳማዊ ምኒልክ ዘመነ መንግሥት ነው። የእስራኤሉ ንጉሥ ዳዊት ልጅ የሆነው የንጉሥ ሰለሞንና የኢትዮጵያዊቷ ንግሥት ሳባ ልጅ የሆነው ቀዳማዊ ምኒልክ ከአባቱ አገር ኢየሩሳሌም ሄዶ ታቦተ ጽዮንን አጅበው በታቦተ ጽዮን መሪነት በፈቃደ እግዚአብሔር የመኳንንት ልጆችና ሕዝብ አስከትሎ ወደ ደሴቱ በመምጣት ይህንን ታላቅ ገዳም መሠረተው። ከመጡት እስራኤላውያን ካህናት መካከል የሊቀ ካህናቱ የሳዶቅ ልጅ አዛርያስ ይገኝበታል። በወቅቱ ካህናተ ኦሪት የነበሩትን አዛርያስ ታቦተ ጽዮን ከእነሱ እንዳትነጠል በመፈለጋቸው ታቦተ ጽዮንን ማንንም ሳያስፈቅዱ ይዘዋት በመምጣታቸው የተነሳ ንጉሥ ሰሎሞን ባሰራው ቤተ መቅደስ ውስጥ ታቦቷ መጥፋቷ ሲታወቅ እስራኤላውያን በግድ ጦርነት አንስተው ታቦተ ጽዮንን መደበቅ አስፈላጊ ሆኖ ይገኛል። ለዚህም ሲባል ጦርነት እንኳን ቢነሳ ታቦቷን ለመጠበቅም ሆነ ለመከላከል አመቺ ስፍራ ሆኖ የተመረጠው
በጣና ሐይቅ ውስጥ ካሉ ደሴቶች መካከል ይህን ዛሬ ጣና ቂርቆስ ብለን የምንጠራው ስፍራ በመምረጥ በታቦተ ጽዮን መሪነት በፈቃደ እግዚአብሔር አማካኝነት እስራኤላውያን ወደዚህ ስፍራ ይመጣሉ። የቦታውንም ስም ሳፍ ጽዮን መካነ ሳህል በማለት ይሰይሙትና ታቦተ ጽዮንን ከገዳሙ ሲያስቀምጡ አብሮ የመጣውን ሕዝብ ደግሞ ከባህሩ ውጪ ባለው ስፍራ ያሰፍሩታል። የሰፋሪዎቹ ዝርያዎች እስከ ዛሬ ድረስ ሳይጠፉ ደቡብ ጎንደር ውስጥ ነገደ እስራኤል እየተባሉ እየተጠሩ ይገኛሉ። በዘመነ ኦሪት ኢትዮጵያ ውስጥ አምልኮተ እግዚአብሔር ስላልተስፋፋ ካህኑ አዛርያስና ሌሎች አምልኮተ እግዚአብሔርን ለማስፋፋት ብዙ ይጥሩ ነበር። በተለይ አባቶቻችንን ጠብቀው አሁን ድረስ ያቆዩልንን 5 አይነት የኦሪት መሠዊያ በገዳሙ ውስጥ በክብር ተጠብቆ መገኘቱ አንዱ ምስክር ነው። ካህኑ አዛርያስ አምልኮተ እግዚአብሔርንና መሥዋዕተ ኦሪትን ካስፋፋ በኋላ ከዚህ ዓለም በሞት ሲለይ በጣና ቂርቆስ ደሴት ነበር መካነ መቃብሩ ያረፈው። መካነ መቃብሩ የቃል ኪዳኑ ታቦት ድንኳን ካረፈበት ምስራቅ አቅጣጫ በሁለት የድንጋይ ቋጥኞች መካከል ይገኛል። የዚህ ገዳም ታሪክ በዘመነ ብሉይ ብቻ ሳይሆን በዘመነ ሐዲስም ድንቅ ታሪክ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ ሕፃኑን ለመግደል ሄሮድስ ሲፈልገው እናቱ እመቤታችን ቅድስት ድንግል ማርያም ወደ ግብፅ ሀገር ስትሰደድ ወደ ሀገራችን ኢትዮጵያም መምጣቷንና በዚህ ገዳም ውስጥ ስለመቆየቷ ድርሳነ ኡራኤል በሰፊው ጽፎታል። ለዚህም ምስክር ይሆን ዘንድ በዚህ ገዳም ውስጥ ብቻ በሚገኘው ድርሳነ ማርያም በተባለ መጽሐፍ ውስጥ የጌታችን ስደትና የእመቤታችን ቆይታ ሙሉ ታሪክ ተጽፎ ይገኛል። እመቤታችን በዚህ ስፍራ 3 ወር ከ10 ቀን ቆይታለች። የገዳሙ ስም የተሰየመው በዚያን ጊዜ ነው። እመቤታችን በዚህ ገዳም ሳለች ይመራት የነበረው መልአክ እግዚአብሔር ለዮሴፍ በሕልም ሕፃኑንና እናቱን ይዘህ ወደ ሀገራችሁ ሂዱ ብሎ ስለነገረው ዮሴፍም ወደ ሕፃኑ በመቅረብ ጸአና በደመና ጫናት በማለቱ የገዳሙን ስም ጣና ቂርቆስ የሐይቁንም ስም ጣና ብሎ እንደቀረ አንድ ጽሑፋዊ መረጃ ያስረዳል። በተለይ በጣና ቂርቆስ ገዳም ከ305 እስከ 335 ዓመተ ምህረት በነገሱት ኢዛናና ሳይዛና ወይም አብርሃ ወአጽብሃ ዘመነ መንግስት ከፍተኛ የክርስትና ማስፋፊያ ማዕከል ሆና ተገኝታ ነበር። አባ ሰላማ ከሳቴ ብርሃን ፍሬምናጦስ ከሁለቱ ነገስታት ጋር ወደዚህ ቅዱስ ስፍራ በመምጣት የመጀመሪያውን የኦሪት እምነት ግዝረት ሽረው አማናዊውን የክርስቶስ ሥጋና ደም በመሥዋዕት የክርስትናን እምነት አስተምረውበታል። አቡነ ሰላማ ጥምቀትን ብቻ ሳይሆን አምልኮተ እግዚአብሔርን የሚፈጸምባቸው ጽላቶች በታቦተ ጽዮን አምሳል በመቅረጽ በዚያው ጊዜ ክርስትና እምነት ይስፋፋባቸው ወደ ነበሩት ጣና ቂርቆስ ጨምሮም በትግራይ አክሱም ጽዮን፣ በጎጃም መርጦ ለማርያም፣ በወሎ ተድባበ ማርያም በመላክ አራቱንም አንድ አይነት ጽላቶች ታቦተ ጽዮን በማለት ሰይመው ይልካሉ። አሁን አክሱም የምትገኝ የሙሴ ጽላት የሆነችው ታቦተ ጽዮን በዚህ ገዳም ውስጥ በተለያዩ የከበሩ ድንጋዮች ጌጣጌጦች ባሸበረቀ ሕንፃ ውስጥ 600 ዓመታት ያህል መቆየቷን የሚያስረዱ መረጃዎች አሉ። በዚህ ገዳም ውስጥ ቅዱሳን ኖረውበታል። በኑሯቸውም ክርስትናን ሰብከውበታል። አቡነ አረጋዊና አጼ ገብረ መስቀል ወደዚህ ታላቅ ገዳም በመምጣት በረከትን አግኝተዋል። ቅዱስ ያሬድ ለ2 ዓመት ከ6 ወር ተቀምጧል። በዚህ ቆይታ ውስጥም ለገዳሙ ትልቅ ቅርጽ አውርሶ ያለፈው ስጦታውም በአገራችን በኢትዮጵያ ውስጥ ብቻ
የሚገኝና በራሱ የእጅ ጽሑፍ የተለያዩ እጽዋትን በመጭመቅ በመጠቀም በብራና ላይ የጻፈው ምልክት አልባ የድጓ መጽሐፍ ነው። የእጅ መስቀሉ ከሐር የተሰራ ካባው እስካሁን ድረስ ምንም ማስቀመጫ ቦታ በማጣታቸው ከወዲያ ወዲህ እየተንገላቱ መቼም እስካሁን ድረስ አሉ። በዚህ ገዳም ውስጥ ጽላት የተቀረጸላቸው፣ ቤተ ክርስቲያን በስማቸው የታነጸላቸው፣ ገድል የተጻፈላቸው እነ ቅድስት ክርስቶስ ሰምራ፣ ወለተ ጴጥሮስ፣ ፍቅርተ ክርስቶስ ክብር የተቀበሉት በዚህ ገዳም ውስጥ በሚገኝ የሴቶች ገዳም ውስጥ ነው። መስቀሉ ከቅርሶቹ መካከል 5 አይነት የኦሪት ሥርዓት የሚፈጸምባቸውና የመስዋዕት ማቅረቢያ ቁሳቁስ፣ አባ ሰላማ ከሳቴ ብርሃን ካባ፣ የእጅ መስቀል፣ የመጀመሪያው የአባ ሰላማ ትርጉም የሆነው የአዲስ ኪዳን መጽሐፍ ቅዱስ፣ የአቡነ ሰላማ የእጅ መስቀል፣ ነገስታት ሲነግሱ ይመታ የነበረው የነሐስ የተሰራ ነጋሪት፣ ቀንደ መለከት፣ ከብርጭቆ የተሰራ የሰለሞን የእጅ መታጠቢያ፣ ተጣጣፊ የሆነ ከ30 እስከ 40 ስዕላትን የያዘ የብራና ስዕሎች፣ ነገስታት እንዲሁም ካህናት ይገለገሉባቸው የነበሩና በስጦታ መልክ ያስቀመጧቸው ዘውዶች፣ የአጼ ገብረ መስቀል የክብር አልጋ፣ መጽሐፈ ሄኖክ፣ መጽሐፈ ሐዊ፣ የቅዱስ ያሬድ የእጅ መስቀል፣ ካባው፣ በራሱ እጅ የተጻፈው ምልክት አልባው የድጓ መጽሐፍ፣ የወርቅና የብር መስቀሎች፣ ጽዋዎች፣ 1000 ዘመን የሚሆናቸው ቅዱሳት ስዕሎች፣ የሰይፈ ሥላሴ ደራሲ የሆኑት የአባ ስብሐት ለአብና የሌሎች የቅዱሳን አጽም የያዘ ከግንድ ተፈልፍሎ የተሰራ የእንጨት ሳጥን፣ የእመቤታችንና የጌታችን የእግር ዱካ እንዲሁም አብራ የመጣችው አህያ የእግር ኮቴና 9 ስውር ቤተ መቅደስ በዚህ ታላቅ ገዳም ከሚገኙት መካከል ጥቂቶቹ ናቸው። ለሊፍቱና ለሊፍቱ ለርብራብ ለሞታጠሪው ካስቀረን በኋላ ነው ኮንዲው የሚሰራ። ለዛ መርጠተውልንና